አንድ የኤስቲኤስ ቆጣሪ ተጠቃሚ 500 ኪሎዋት አወር በሰኔ ወር ቢገዛ ስንት ብር ይሆናል? እናንተ የምትፈልጉትን የኃይል መጠን በሲቢኢ ብር፣ በቴሌ ብር እንዲሁም በአዋሽ ባንክ ልትገዙ ትችላላችሁ። ለመግዛትም ሁለት ምርጫዎች አሉ። ኪሎዋት አወሩን በማስገባት ልትገዙ ትችላላችሁ። የምትፈልጉትን ብር መጠን በማስገባትም ልትገዙ ትችላላችሁ። ኦኬ፣ ሁለቱም ችግር የለውም። ነገር ግን እንዴት አድርጎ አስልቶ የብር መጠኑን እንደሚነግራችሁ ወይም ደግሞ ብር ስታስገቡ የኪሎዋት አወር መጠኑን እንደሚነግራችሁ በዚህ ቪዲዮ አንድ ባንድ አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ወደ ቢል ስሌቱ ከመግባቴ በፊት የተጠቀምኳቸውን መረጃዎች ላጋራችሁ። መግዛት የተፈለገው 500 ኪሎዋት አወር የሚገዛበት ወር ወይም ቢሉ የሚሰላበት ወር ሰኔ 2018 ዓ.ም ቢል በየ3 ወሩ ስለሚለያይ በሰኔ ወር ያለው የታሪፍ መጠን ከሐምሌ ስለሚለይ ማለት ነው። ከላይ እንደነገርኳችሁ የቆጣሪው አይነት የቅድመ ክፍያ ኤስቲኤስ ቆጣሪ ነው። ለመኖሪያ ቤት አገልግሎት የሚውል ነው። ምክንያቱም ለመኖሪያ ቤት፣ ለንግድ ቤት እና ለሌሎች አገልግሎቶች የሚውለው የታሪፍ መጠን እንዲሁ የተለያየ ስለሆነ እኔ የማሳያችሁ ለመኖሪያ ቤት የሚለውን ነው ማለት ነው። ስለዚህ አሁንም ሌሎች መረጃዎች በቅድሚያ መመልከት አለብን። የታሪፍ ዝርዝር መረጃ በ7 የተከፈለ ነው። ምክንያቱም ለመኖሪያ ቤት 7 መደቦች ነው ያሉት። ከ0 እስከ 50 ኪሎዋት አወር አንድ መደብ ነው። የሁለተኛው መደብ ከ51 እስከ 100 ኪሎዋት አወር ሁለተኛው መደብ ነው። ሶስተኛው መደብ ከ101 እስከ 200 ኪሎዋት አወር፣ አራተኛው መደብ ከ201 እስከ 300 ኪሎዋት አወር፣ አምስተኛው መደብ ከ301 እስከ 400 ኪሎዋት አወር፣ ስድስተኛው መደብ ከ401 እስከ 500 ኪሎዋት አወር እና ሰባተኛው መደብ ደግሞ ከ500 ኪሎዋት አወር በላይ እንጠቀማለን። በእነዚህ መደቦች ሁሉ የተለያየ ታሪፍ ነው ያለው። በእያንዳንዱ ታሪፍ እዚህ ጋር እንደተመለከተው አንደኛው ምድብ ላይ 0.9184 ብር ነው። በሁለተኛው ምድብ ስር የቆጠረበት ካለ ደግሞ 2.2131 ይሆናል። ሶስተኛው ምድብ ላይ 3.7163 ይሆናል። አራተኛው ምድብ ላይ 5.6773 ይሆናል። አምስተኛው ምድብ ላይ ደግሞ ያለ 5.8636 ይሆናል። ስድስተኛው ምድብ ላይ ደግሞ እንዲሁ 5.9441 ብር ይሆናል። የመጨረሻው ምድብ 5.9717 ይሆናል። ስለዚህ በዚህ ቪዲዮ ዋናነት ስድስተኛው ምድብ ላይ ያለውን ነው ኤግዛምፕል የወሰድ ነው። ምክንያቱም 500 ኪሎዋት አወር ስንት ብር እንደሚሆን ለማስላት ስለተፈለገ ማለት ነው። እንግዲህ ሂሳቡን ስናሰላ ከዋናው ክፍያ በተጨማሪ ብዙ የሚከፈሉ ይዘቶች አሉ። እስኪ የክፍያ ይዘቶችን ላሳያችሁ። የመጀመሪያው ዋናው የፍጆታ ክፍያ ነው። በወሩ መጨረሻ ላይ የተጠቀምነውን የክፍያ መጠን ተሰልቶ በታሪፉ በወቅቱ ታሪፍ ተሰልቶ የምንከፍለው ነው። በሁለተኛ ደረጃ የአገልግሎት ክፍያ ነው። ይህ ቋሚ ክፍያ ሲሆን በየ3 ወሩ የሚጨምር ከ50 ኪሎዋት አወር በላይ ሲሆን፣ ከ50 ኪሎዋት አወር በታች ሲሆን ቅድመ ክፍያ ሲሆን፣ ድህረ ክፍያ ሲሆን፣ የፍጆታ ክፍያ ከሆነ የምንገዛውን ኪሎዋት አወር መጠን ወስደን በወቅቱ ታሪፍ የምናባዘው ይሆናል። የአገልግሎት ክፍያ ከሆነ ደግሞ በሁለት የተከፈለ ነው። ለቅድመ ክፍያ የተለየ ነው፣ ለድህረ ክፍያም የተለየ ነው። የቅድመ ክፍያ ከሆነ እንዲሁ ለሁለት የተከፈለ ነው። ከ50 ኪሎዋት አወር በታች ከሆነ አሁን ላይ 4.87 ብር ያስከፍላል። ከ50 ኪሎዋት አወር በላይ ከሆነ ደግሞ 17.23 ብር ያስከፍላል። ለድህረ ክፍያ ወይም ተጠቅመን ወሩ መጨረሻ ላይ የምንከፍለው ከሆነ ደግሞ እንዲሁ ሁለት አይነት ነው። ከ50 ኪሎዋት አወር በታች የቆጠረበት ሰው ካለ 11.9 ብር ይከፍላል። 50 ኪሎዋት አወር በላይ ከሆነ ደግሞ 49.6 ብር ይከፍላል። ይህን ከግምት ውስጥ በማስገባት የትኛው እርከን ላይ እንዳረፈ የኛ የኃይል መጠን ወይም የፍጆታ መጠን ተደማሪ ተደርጎ ይከፈላል። በሶስተኛ ደረጃ ተጨማሪ እሴት ታክስ ወይም ቫት የምንለው እሱ አብሮ ታሳቢ ይደረጋል። ይህም 15% ነው። ይህ 15% ከአገልግሎትም ይቆረጣል፣ ከፍጆታም ይቆረጣል። በተጨማሪም በአራተኛ ደረጃ የተቆጣጣሪ ባለስልጣን የሚባል ክፍያ አለ። ይህ ደግሞ ከአጠቃላዩ ክፍያ 0.5% ብር ነው። በአምስተኛ ደረጃ ደግሞ የኢቢሲ የኢትዮጵያን ብሮድካስት ኮርፖሬሽን በየወሩ የሚሰበስበው ነው። ምናልባት ከ50 ኪሎዋት አወር በላይ ተጠቃሚዎች በሙሉ የቴሌቪዥን ግብር 10 ብር በየወሩ ተጨማሪ አድርጎ ይቀበላል። እነዚህ እንግዲህ በክፍያው ወይም በቢል ውስጥ የሚካተቱ የክፍያ ይዘቶች ናቸው ማለት ነው። ስለዚህ አሁን በቀጥታ ወደ ካልኩሌሽኑ እንገባለን። ሙሉ መረጃዎችን ስላገኘን አሁን አንድ ባንድ
ወደ ማስላቱ እንገባለን። እንግዲህ ከላይ ለማለት እንደሞከርኩት ለመኖሪያ ቤት ከ401 እስከ 500 ኪሎዋት አወር በሚለው ምድብ ውስጥ ስለተካተተ 500 ኪሎዋት አወር ነው። 500 ኪሎዋት አወርን በወቅቱ ታሪፍ እናባዘዋለን። ስለዚህ ከላይ በተመለከትነው የምድብ ታሪፍ ስር 5.9441 የሚል የክፍያ ታሪፍ ስላለ 500 ሲባዛ 5.9441 ስናደርገው 2972.05 ብር ይሆናል። ይህ የፍጆታ ክፍያ ነው። የአገልግሎት ክፍያ ደግሞ ይህ ከ50 ኪሎዋት አወር በላይ እና የቅድመ ክፍያ ስለሆነ 17.23 ብር ይሆናል። ስለዚህ አሁን ቫቱን እናሰላለን። ቫቱ ደግሞ 15% ስለሆነ ከላይ ያገኘነውን የፍጆታ ሂሳብ እና የአገልግሎት ክፍያ ሂሳብ ደምረን በ15 ካባዛን በኋላ ለመቶ ስናካፍለው 448 ብር ገደማ ይሆናል። የተቆጣጣሪ ባለስልጣን ደግሞ ለማስላት እንዲሁ ጠቅላላ ክፍያዎችን የአገልግሎት ሲደመር የፍጆታ ማለት ነው የእነሱን ድምር በ0.5 ካባዛን በኋላ ለመቶ ማካፈል ነው። ምክንያቱም 0.5% ስለሆነ ክፍያው ማለት ነው። ይህ ብር ወደ 14 ብር አካባቢ ይመጣል ማለት ነው። አሁን ዋና ዋና የክፍያ ይዘቶችን አስልተን ጨርሰናል። የሚቀረን የቴሌቪዥን ነው። እሱ ደግሞ የታወቀ ነው፣ ፊክስድ ነው። 500 ኪሎዋት አወር ከ50 በላይ ስለሆነ የግድ 10 ብር ይደመርበታል። ስለዚህ ይህንን በአጠቃላይ ካልኩሌት ማድረግ እንችላለን። ጠቅላላውን ስንመለከት ከላይ የተቀመጡትን አምስቱንም ክፍያዎች በአንድ ላይ መሰብሰብ ነው የሚሆነው ማለት ነው። የፍጆታ ሲደመር አጠቃላይ የፍጆታ ሂሳብ ሲደመር የአገልግሎት ክፍያ ሲደመር ታክስ የሚባለው ቫት ሲደመር የተቆጣጣሪ ባለስልጣን ሲደመር እንደገና የቴሌቪዥን ግብር የነዚህ ሁሉ ድምር ውጤት ጠቅላላ ክፍያ ነው ማለት ነው። ስለዚህ ጠቅላላ የፍጆታ ክፍያ 2972.05 ነው። ሲደመር የአገልግሎት ክፍያ 17.23 ነው ከላይ ስላስቀመጥ ነው። እንደገና የቫት ክፍያ 448.392 ብር ነው። የተቆጣጣሪ ባለስልጣን 14.9464 ብር ነው። እንደገና የቴሌቪዥን ክፍያ 10 ብር ነው። ስለዚህ እነዚህን ሁሉ ብንደምራቸው ወደ 3462 ብር አካባቢ ይመጣል ማለት። ስለዚህ አንድ ሰው በኤስቲስ ቆጣሪ ተጠቃሚ ከሆነና በሞባይል ባንኪንግ ወይ በሲቢኢ ብር ወይ በአዋሽ ባንክ በሚመቸው ባንክ 500 ኪሎዋት አወርን አስገብቶ መርጦ ሊሰጠው የሚችለው ብር የብር መጠን 3462 ብር ነው ማለት ነው። እስካሁን ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። መልካም ጊዜ